ሰላም ጤና ይስጥልኝ ውድ የደቡብ ሜር ቤተሰቦችና ተከታታዮች፣ ዛሬ 3 በኩሽናችን ውስጥ የሚገኙ ፈዋሽ ቅመሞችን እንመለከታለን። ጤናን ከሚደግፉ በጣም ኃይለኛ ንጥረ ነገሮች ውስጥ አንዱ ከፋርማሲዎቹ ይልቅ በቤታችን እንደሚገኝ ብነግሮትስ? እነዚህ ንጥረ ነገሮች ብዙዎቹ ሳይንቲስቶች ለብዙ አስርት ዓመታት ሲያጠኗቸው ቆይተዋል። ኃይለኛ ተፈጥሯዊ ውህዶች እንደያዙ ሳያውቁ ብዙዎች በየቀኑ በሚሊዮን የሚቆጠሩ ሰዎች ምግባቸውን በቅመማ ቅመም ይቀምሳሉ። አንዳንድ ቅመሞች ሰውነትን ከበሽታ የመከላከል ስርዓት የሚረዱ ናቸው። ሌሎች ደግሞ ሴሎችን ከጉዳት የሚከላከሉ እንደ አንቲኦክሲዳንቶችን በማስወገድ ይታወቃሉ። አንዳንዶቹም ሲበዛ እብጠትንና ኢንፍላሜሽን በመቀነስ የሚረዱ ናቸው። እነዚህም ብዙ ስር የሰደዱ በሽታዎችን ለመከላከል እጅግ በጣም ወሳኝ የሆኑ ድብቅ ምክንያታቸው ይህ ነው ማለት ነው። ዛሬ በተፈጥሮ በጣም አስደናቂ ስጦታዎች ከሆኑት ውስጥ አንዳንዶችን ከፋፍለን እንመረምራለን። ቅመማ ቅመሞች ከመሆን ይልቅ ወደ መድኃኒትነት የቀረቡትን ቅመሞችን እንመለከታለን። ነገር ግን አስፈላጊው ጥያቄ ይህ ነው: የተለመዱ የወጥ ቤት ቅመሞች ናቸው ወይንስ ጤናን በእርግጥ ሊያሻሽሉ የሚችሉ ወይስ አፈ ታሪክ ብቻ ናቸው? ይህን በሳይንስ አስደግፈን እንመረምራለን። ይህ ደቡብ ሜር ነው። ውስብስብ የሕክምና ርዕሶችን ወደ ተግባራዊ ምክር መንከፋፍለበት። እኔ እንደተለመደው ስለ ጤናችሁ አዘጋጅ ሐኪም ደቡብ ነኝ። ከሁሉ በፊት እንደተለመደው ደቡብ ሜርን ሰብስክራይብ፣ ሼር ማድረግ እንዳይረሳ እያለን ስንቀጥል በአንደኝነት ላይ የምናገኘው ቅመሞችን ከጣዕም በላይ ያረጋቸው ምንድነው የሚለውን ምክንያታቸውን እንመርምር። እንግዲህ ቅመሞች ከጣዕም በላይ ናቸው ስንል የመጀመሪያው ሊሆን የሚችለው ለብዙ ሺህ ዓመታት በዓለም ዙሪያ ያሉ በባህላዊ መንገድ ብዙ ማህበረሰብ ማለት ነው ቅመሞችን ከጣዕም በላይ እጅግ በጣም የላቁ አስተዋጽኦ እንዳላቸው ሲጠቀሙበት ቆይቷል። ለዘመናት ጥናቶች እንደሚያሳዩት ከሆነ ብዙ ቅመማ ቅመሞች ከሰውነት ጋር የሚያስደንቅ ሁኔታ በመስተጋብር የሚፈጥሩ ውህደትን የሚፈጥሩ ለጥሩ አንቲባዮቲክ መድኃኒት ናቸው ማለት ይቻላል። እነዚህ ውህዶች እብጠትን፣ የኦክሲዴቲቭ ውጥረትን፣ የምግብ መፈጨትንና የበሽታ መከላከል ተግባርን እንኳን ሳይቀሩ ሊደግፉ ይችላሉ። ቅመሞች እንደ ትናንሽ እጽዋት ኬሚስትሪ ፓኬጅ አድርጎ ያስቧቸው። ምንም እንኳን መድኃኒትን ባይተኩ የጤናማ የአኗኗር ዘይቤን ግን ተክቶ ሊሰሩ የሚችሉ ጤናማ የአኗኗር ዘይቤን የሚሰጡ ናቸው። እንግዲህ ከነዚህ ቅመሞች ውስጥ 3ቱን እንኳን ብንመለከት በአንደኛ ላይ መናገር ነው እርድ ነው፣ ወይም ደግሞ ወርቃማው ቅመም። እርድ በአመጋገብ ሳይንስ ውስጥ በጣም ከተጠኑ ተፈጥሯዊ ውህዶች ውስጥ የሆነው አንዱ ኩርኩሚን የሚባልን ይይዛል። ይህ ኩርኩሚን ደግሞ በጸረ አንቲኦክሲዳንትና በጸረ ብግነት ባህሪነት ምክንያት ሳይንቲስቶች ትኩረት ስቧል። ይህም ተመራማሪዎች የአካል ጤናን፣ የልብ ጤናንና ጤናማ እርጅናን በመደገፍ ረገድ ያለው ሚና እየመረመሩ ነው። ሁለተኛው የነጭ ሽንኩርት ነው። ነጭ ሽንኩርት ብዙም ያወራንበት ቢሆንም የበሽታ መከላከል ስርዓትን በመከላከል ይታወቃል። ጋሻ ሆኖ ይታወቃል። በጣም ከተጠኑ ቅመሞች ውስጥ አንዱ ነጭ ሽንኩርት ነው። ነጭ ሽንኩርት ሲፈጭ ወይም ደግሞ ሲቆረጥ አሊሲን የሚባል ውህድ እንደሚያመነጭ አይተናል። ሳይንቲስቶች አሊሲን ለነጭ ሽንኩርት ጸረ ተዋሲያን ባህሪያት አስተዋጽኦ እንደሚያደርግ ያምናሉ ማለት ነው። ጥናቶች እንደሚያሳዩት ከሆነ ነጭ ሽንኩርት የልብ ጤናን፣ ጤናማ የደም ግፊትንና የበሽታ መከላከል ተግባርን በመደገፍ ይረዳል። ነጭ ሽንኩርት ለሰውነት መዝናናት ዋጋ ያለው መሆኑ ምንም እንኳን አስደናቂ ሆኖ ያሳየናል ማለት ነው። ሶስተኛው ስንቀጥል የዝንጅብል ነው። ዝንጅብል የምግብ መፈጨት ስርዓት ደጋፊ የሆነው ዋነኛ ኃይል ነው ማለት ይቻላል። ሌላኛው ኃይለኛ ቅመም ዝንጅብል ነው። ዝንጅብል የጂንጀሮልስ እና የሹግልስ የተባሉ ውህዶችን ይዛል። እነዚህ ጂንጀሮልና ሹግልስ ደግሞ ውህዶቹ የእምቅ ጸረ ብግነት፣ የምግብ መፈጨት የሚደግፉ ተጽዕኖዎችን እንዳላቸው ጥናቶች ደርሶበታል። ብዙ ሰዎች የማቅለሽለሽ ወይም ደግሞ የምግብ መፈጨት ችግር ላለባቸው ሰዎች ይህን ችግር ለማስታገስ ዝንጅብል ሻይን መጠቀም እጅግ በጣም ወሳኝ ነው ማለት ነው። ዘመናዊ ሳይንስ ደግሞ የተለያዩ የጤና ጥቅሞችን በመመርመር ላይ ቀጥሏል ማለት ነው። እንግዲህ ስንቀጥል ለጤና እውነተኛ ምስጢር ያረጋቸው ምንድናቸው እነዚህ ቅመሞች ሲባል እንግዲህ ማስተዋወስ ያለብን ነገር ቢኖር እነዚህ ቅመማ ቅመሞች እውነተኛ የጤና የሚያመጡት ከሚከተሉ ጋር ሲዋሃዱ ነው። የመጀመሪያው የተመጣጠነ አመጋገብ፣ ሁለተኛው የአካል ብቃት እንቅስቃሴ ጋር ሲጣመሩ፣ ጥራት ያለው እንቅልፍ ሲኖርና ጭንቀት የማስተዳደር እንዲሁም ደግሞ መደበኛ ሕክምና ጋር አንድ ላይ ሲዋሃዱ እንጂ ለብቻቸው የሚሰሩ አይደሉም ማለት ነው ለሰውነታችን። እንግዲህ ቅመማ ቅመሞች ጤናን ሊደግፉ ቢችሉም አጠቃላይ የጤና የሕክምናን
ተክቶ ይሰራሉ ማለት አይደለም። እንደማጠቃለያ በሚቀጥለው ጊዜ ወደ ኩሽናችን ስንገባ በመደርደሪያችን ላይ የምናገኛቸው ወይም ደግሞ በየቤታችን የምናገኛቸው እነዚህ ንጥረ ነገሮች ሳይንሶች ከሚያገኟቸው አስደናቂ እንዲሁም ደግሞ አስፈላጊ ውህዶችን የያዙ መሆናችን ልንረሳ አይገባም ማለት ነው። በተለይም ነጭ ሽንኩርት፣ ዝንጅብልና እርድ ከቅመም ቅመምነት ባለፈ የሰውነታችን ሊፈውሱ የሚችሉ መሆናቸውን ልናውቅ ይገባናል ማለት ነው። ደቡብ ሜድ እናመሰግናለን። መልካም ቆይታ፣ መልካም ጊዜ፣ መልካም የጤና ዘመን እንላለን።